በአርሲ ስለተገደሉ ምዕመናን ድምጽ ለመሆን ክርስቲያኖች ለምንድነው የሚገደሉት? ሲቀጥል ደግሞ ቤተክርስቲያን ለምንድነው ባቀናቸው ሀገር እንደዚህ የምትሰደደው? የምዕመናንስ ቁጥር ለአንዳንድ ካህናቶች ደብዳቤ ደርሷል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማችኋል ተብሏል። እባካችሁ ድምጽ ሁኑን ያሉት እሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። ዋናው ምን እያደረገ ያለው ህዝብን እየጨፈጨፈ ቤተክርስቲያንን እያስቃጠለ ያለው ማን ነው? ከጀርባ ያለው ጀማል ከላል ይባላል። የምስራቅ አርሲ ዞን የብልጽግና ጽህፈት ቤት ኃላፊ ነው። ድልከኝ የሚልን ማህበረሰብ ለመጠበቅ ሙስሊም ወንድሜ ራሱን ሰውቷል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ የመጣሁ የቅድስት ሥላሴ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ አድርገዋል፣ እንመለከቷለን። ከዛ በተጨማሪ በኦርቶዶክሳውያን ላይ ከባድ ጫና ደርሷል። ኦርቶዶክሳዊነታችሁን በዚህ 3 ቀን ውስጥ መቀየር ማትችሉ ከሆነ ከዚህ ሀገር ለቃችሁ ውጡም ተብሏል፣ እንመለከቷለን። ዘመድኩንም ይዤላችሁ መጥቻለሁ። መጀመሪያ ግን አንድ ጉዳይ ላስቀድምላችሁ። አባይ ግድብ ተገደበ ተብሎ አልነበረ? ሰምታችኋል ብዬ አስባለሁ። እስቲ ይህን ዜና ደግሞ ከሱ ጋር እያያዙና ተመልከቱ። ሰበር ዜና! ሁሉም መኖሪያ ቤትና ህንጻ ያለው ግለሰብ በቤቱና በህንጻው ጣሪያ ላይ የሶላር ፓኔል ቴክኖሎጂን እንዲገጥም የሚያደርግ አዲስ ብሔራዊ መመሪያ መዘጋጀቱ ተሰማ። ከሰኔ 30 ጀምሮም ወደ ስራ ይገባል ተብሏል። ይህንን መመሪያ ያዘጋጀው የውሃና ኤነርጂ ሚኒስቴር ለኢትዮ ኤፍኤም እንደገለጸው መመሪያው የወጣው በሀገሪቱ እየታየ ያለውን ከፍተኛ የመብራት ኃይል እጥረት ለመቅረፍና በሶላር ኃይል ለመተካት ታስቦ ነው የተባለ ሲሆን ህጉ ለጊዜው አስገዳጅ ባይሆንም ትግበራው መጀመሪያ በአዲስ አበባ ከተማ ላይ ይጀምራል ተብሏል። ዋጋው ከፍተኛ በመሆኑም የመግዛት አቅም የሌላቸው የህብረተሰብ ክፍሎች ቴክኖሎጂውን በቀላሉ እንዲገዙም ልዩ ማበረታቻዎች እንደሚዘጋጁ ሚኒስቴሩ አስታውቋል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። የኢትዮጵያ ህዝብ ከሚበላው ላይ ቆጥቦ ያሰራው ያ ግድብ ቤቴን ማብራት ካልቻለልኝ ምንድነው ጥቅሙ? ምን ነበር ጥቅሙ? ኦኬ፣ ወደ አርሲ እንምጣ። ከምስጢረን ጀምር። የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑ ነው ሲሉ ሚስጥረ ስላሴ ታምራት አነጋጋሪ መልእክት አስተላልፈዋል። በሰሞኑ ምክንያቱ ያልተገለጸ የመምህራን እስርን በተመለከተ የኢሃፓ ዋና ጸሐፊ ሚስጥረ ስላሴ መልእክት አስተላልፈዋል። በኦርቶዶክሳውያን ላይ የሚፈጸመው ግድያና ማሳደድ አልበቃ ብሎ የቤተ ክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው ሁነት የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑን ነው ብላለች። እሱ ነው ገዳያችን ከአሳሪው የተለየ የራቀ አይደለም። ሌላ ጉዳይ እንጨምርላችሁ። ይህን ሰሞን ወሃቢዮች አንድ ፎቶ እያሰራጩ ይገኛል፣ እያመላለሱትም ይገኛል። በዚህ ጉዳይ ላይ ትንሽ ማጥሪያ እንስራ። ዳጊ ይባላል ብሎታል። እኔ ግን ፊቱ ዳጊ አይመስልም። ለማንኛውም ስሙ ሙክታር ሼኮ ይባላል። የኦሮሚያ ልዩ ኃይል ነው። ሀገርን ለመጠበቅ የተሰማራ ጀግና ሰው ነው። በሰሞኑ በአርሲ ላይ በተደረገው ጦርነት ማለት ይቻላል ከታጣቂዎች ጋር ማለት ነው ህዝቡን ለመጠበቅ አንተን የገደልከኝ የሚልን ማህበረሰብ ለመጠበቅ ሙስሊም ወንድሜ ራሱን ሰውቷል። ምናልባት የዚህ ልጅ ቪዲዮዎች ፎሪው ፔጃችሁ ላይ የሚመጡ ከሆነ በክርስቲያኑና በሙስሊሙ ማህበረሰብ መካከል ከፍተኛ የሆነ የጥላቻ ግንብ እየገነባ የሚውል ልጅ ነው። አንድም ቀን ፖዚቲቭ የሆነና በሙስሊሞችና በክርስቲያኖች መካከል መከባበርን፣ መቻቻልን የሚሰብክ ስራ ወይም ደግሞ ቪዲዮ ሲሰራ አይቻልም። ግን ለዚህ ቪዲዮ መልስ ለመስጠት ያህል በመጀመሪያ ደረጃ ልጁ ሙክታርም ተባለ ዳጊም ተባለ በመንግስት መዋቅር ውስጥ የመንግስት የጸጥታ አካል እስከሆነ ድረስ ሃይማኖትና ዘር መርጦ አይሰዋም። ጀግና ነው፣ ተዋግቷል። የተዋጋው ደግሞ አርሲ ላይ አይደለም። ሰሞኑ ቫይራል የሆነ ሚሊተሪ ኮንፍሮንቴሽን ነበር። በኦላና በመንግስት የጸጥታ ኃይሎች መካከል ሚሊተሪ ኮንፍሮንቴሽን ነበር። በቪዲዮ እየቀረጹ እዚህ ሚዲያ ላይ እየለቀቁት ነበረ። ቦታው ደግሞ ጉጂ ነው፣ አርሲ ላይ አይደለም። ግን ሙስሊም ሆኖ ገዳይ ለሚለው ማህበረሰብ ተሰዋ የምትለው ነገር ብዙ የሙስሊሙ ማህበረሰብ ዲፌንድ ሲያደርጉ የተሰዉ ክርስቲያኖች የሉ። ገና ለገና በስም እንኳን በትክክል ያልተረጋገጠ ቦታውም ትክክል ያልሆነ
አንድ ሰው አገኘው ብለህ ወደዚህ ሚዲያ ለመለጠፍ ይዘህ መምጣትህ አይምሮህ ምን አይነት አናሳ እንደሆነ ማሳያ ነው። በመንግስት የጸጥታ መዋቅር ውስጥ እስከገባ ድረስ መከላከያም ሆነ ክልል ልዩ ኃይልም ሆነ ዘርና ብሔር ሃይማኖት መርጦ ሊሰዋ አይደለም። በመንግስት የጸጥታ መዋቅር ውስጥ አለ። መንግስት በሚያሰማራው ቦታ ሁሉ የትኛውንም መስዋዕትነት ሊከፍል ቃለ መሐላ ፈጽሞ ወደዛ እስከሚገባ ድረስ ሙስሊሙ ለክርስቲያን፣ ክርስቲያኑ ለሙስሊም የሚባል ነገር የለም። ጀስት ሀገርን ነው የሚጠብቁት። ቦታው ግን አርሲ ሳይሆን ጉጂ ነው። አሁንም በመንግስትም ደረጃ ይሁን እንዳንተ አይነት ያሉ ግለሰቦችም ወደ ሚዲያ እየወጡ የአርሲን ግድያና የአርሲን ጭፍጨፋ ለማለባበስ የሚጥሩ ብዙ አካላቶችን እያየን ነው። ልክ አይደለም። አርሲ ላይ ታርጌት ተደርጎ የኦርቶዶክስ እምነት አማኞች ተገለዋል። ስለዚህ አንድ ለነዚህ ለኦርቶዶክስ እምነት ተከታዮች ዘላቂ የሆነ ከለላ ያስፈልጋቸዋል። ሁለተኛ ደግሞ እስካሁን ለተበደሉት ፍትህ ይገባቸዋል። መንግስት ይህንን በማድረግ አትሊስት ሚኒመም ሪስፖንሲቢሊቲውን እንዲወጣ ጥሪ እናቀርባለን። ለመሸፋፈን ግን አትጣሩ። ቦታው አርሲ ሳይሆን ጉጂ ነው። በነገራችን ላይ ጉጂ ብቻ አይደለም፣ ስሙንም ጭምር ወንድሞቼ ልከውልኛል፣ አጋርተውኛል፣ ቼክ አድርጌዋለሁኝ። እኔም እንደምትመለከቱት ዋሃብያው ሙራድ ታደሰም ጭምር ይህን ፎቶ አቀላቅሎ እንደምታዩት እንደዚህ ይላል። ሙክታር ሼሆ ጠላትን ፊት ለፊት የተጋፈጠ በቦምብ እያሸመደመደ የህዝቡን የክርስቲያኑን የሙስሊሙንም ደህንነት ለመጠበቅና ወገኑን ከጥፋት ለመታደግ ራሱን አሳልፎ ሰጠ። ከዛ በኋላ ኦርቶዶክሳውያን ደግሞ ተጨማሪ ለመንካት እንደዚህ ይላል። እነ ሙክታርና ሌሎች ፖሊሶችን ሚሊሻዎችም ሙስሊም ክርስቲያን ሳይለዩ የህዝባቸውን ነፍስ ቤተክርስቲያንን መስጅድን ለመታደግ ራሳቸውን ነፍስ አሳልፈው ሲሰጡ ሙአ ተዋህዶን የመሳሰሉ ጽንፈኞች አክቲቪስቶች ግን ይህንን ጀግና ደም አርክሰውታል ይላል። ይሄ ማለት ሙስሊም በጦርነቱ ላይ እየሞተ ስለሆነ ነው። ሲጀመር መረጃውም የሐሰት ነው። ይህንን እንግዲህ ኦርቶዶክሳውያን ይህን ሰው ሞት እንኳን አይደለምኛ መንግስትም አልዘገቡም። የዚህን ሰው ሞት በማናውቀው ጉዳይ ላይ ልንዘግብለት ስለማንችል ማለት ነው። የምናውቀው ነገር ነው የምንዘግበው። ወታደር ሀገር ለመጠበቅ ነው የገባው። የሁሉም ሞት ወታደር ደግሞ መንግስትም እስካሁን ዘግቦ ያውቅ እንኳን አይደለም መንግስት ባለፈው እንደምታስታውሱት ሞታቸውን እንኳን ለቤተሰብ ለመናገር በአሁኑ ሰዓት ላይ መንግስት ፈቃደኛ አይደለም። ቤተሰቡ ሄዶ ሬሳቸውን ስጡን እንኳን ሲል እንኳን ለመስጠት ፈቃደኛ አይደለም። እንኳንስ እኛ ሚዲያ ላይ ያለን የማናውቀውን መረጃ ልንዘግብ ይቅርና ማለት ነው። ታዲያ ከዚህ ጋር በተገናኘ የዚህን ሰው መረጃ ማንነት የባንክ ቡኩን ጭምር አያይዘው ልከውልኛል። ፈይሳ እጅጉ ኩሜ ይባላል። ያው እንደምትመለከቱት ባንክ አካውንቱን ጭምር ተቀምጧል። ወንድሞቼን በእውነት ይህን ስላጋራችሁኝ እግዚአብሔር ይስጥልን። ይህ ሰው ነው የምትመለከቱ ሰው ነው። ፈይሳ እጅጉ ኩሜ ይባላል። ኢትዮጵያዊ ነው። ፋርመር የነበረ ሰው ነው። ስለዚህ ወሃብያው እንደሚያወራው አይደለም። ባይሆን ወሃብያው የማይነግራቸውን ግን እኛ ኦርቶዶክሳውያን እንንገራለን። አዋሳኝ በሆኑ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሰው ሰቆቃ ተጠናክሮ መቀጠሉን የሚያሳይ ነው። በተለይ በሐረር በአንጫር ወረዳ በሚገኙ 20 ቀበሌ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ከባድ ማስጠንቀቂያ የደረሰ ነው። አንዳንዶቹ ለቀው ሄደዋል። ለአንዳንድ ካህናቶች ደብዳቤ ደርሰዋል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማችኋል ተብለዋል። እባካችሁ ድምፅ ሁኑን ያሉት በተለይ በአንጫር ወረዳ በበዳዴ ከተማ በዳንዲ ቀበሌ ልዩ መጠሪያው ካችክና ደራር ክርስቲያኖች ተዘርፈው ተገለዋል፣ የቀሩትም ተሰደዋል ብለዋል። በሚዳግድ ቀበሌ 13 ልዩ ቦታው ጨፋ፣ ቆሬ፣ ቀርጫና ሀብሮ የክርስቲያኖች ቤቶች ተቃጥለዋል። የተረፉት ንብረታቸውን ተዘርፈው ሸሽተዋል። አዛውንቶች ታርደዋል፣ የተቃጠሉም አሉ ብለዋል። ወደሳ ቀበሌ 16 መቃወንዝ ያሉት ክርስቲያኖች እንደዚሁ መሰደዳቸውን ገልጸዋል። ዳንሴ እንዲሁም ቀበሌ 14 ያሉት ክርስቲያኖች ሁሉ ለቀው ተሰደዋል። አካባቢው ጸድቷን ነው የሚሉት። ቀበሌ 15ም እንደዚሁ ልዩ ቦታ ጋላማ እና ወፌ ቤቶቻቸውን ጥለው ክርስቲያኖች ተሰደዋል። ወፌ ከተማ ላይ ያሉት ቅድስት ማርያም ቤተክርስቲያን ጋር የቀሩትም ተከበው በታላቅ ፍርሃት ራሳቸውን በመከላከል ላይ ናቸው ብለዋል። ለመንግስት አቤት ብንልም ሊደርስልን አልቻለም ብለዋል። በተለይ የወረዳው አመራሮች፣ የአንጫር ወረዳ አመራሮች የእስልምና ተከታዮች ናቸው። ጫካ ካሉት ጋር ተናበው ስለሚሰሩ ለ1 ዓመት ያህል በራሳችን ትጥቅ ብንታገልም መቋቋም አልቻልንም ብለዋል። አሁን ያለው ታጣቂ ኃይል የኦሮሞ ነጻነት እስላማዊ ግንባር እንደሆነ ነው የሚገልጹት። በጣም ሰፊ ይዞታ እንዳለው ነው የሚናገሩት። እባካችሁ ድምፅ ሁኑን ብለዋል።
ምናልባት በዚህ 3 ቀን ውስጥ ካልደረሳችሁልን ህይወታችንን እናጣለን ብለዋል። በተላከው ደብዳቤ ሃይማኖታቸውን ቀይረው ወደ እስልምና እንዲገቡ ማስጠንቀቂያው ደብዳቤው ይናገራል። እነዛን ሰዎች ስምም መግለጽ በድምጽ ማቅረብ ለህይወታቸው አደጋ ስለሆነ ያንን ትተነዋል። ይህንን በተመለከተ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተ ክህነት ሰዎችን ለማናገር ሙከራ አድርገን እስካሁን ምላሽ አላገኘንም። ክርስቲያኖቹ ሸሽተው ወፌ ቀበሌ ላይ ተከማችተዋል። እንግዲህ ነገ ከነገ ወዲያ የሚሆነውን ነገር አናውቅም። የሰጧቸው የጊዜ ገደብ 3 ቀን ነው። እዛ አካባቢ ሃይማኖትን ታኮ የሚደረግ የትጥቅ ትግል በተለይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ከዛ አለፍ ሲል ለአማራ ተወላጆች ከባድ መከራ እንደሆነ የሚገልጹት እነዚህ ታጣቂዎቹ ኦሮሞም ሆነው ክርስቲያን ከሆኑ ተመሳሳይ ጥያቄ ቀርቦላቸዋል። ሃይማኖታቸውን የማይቀይሩ ከሆነ እርምጃ እንደሚወሰድባቸው። ይሄ ነገር ምናልባት የሚያውቀው አካል አስፈላጊውን አስቸኳይ እርምጃ ካልወሰደ ነገሩ እየከበደ መሄዱ አይቀርም። እንግዲህ መረጃውን ለማቅረብ ሞክረናል። ወደፊት አጠናክረን በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ ካገኘናቸው በመሀልም የምናስገባ ነው የሚሆነው። ፋሲል እንግዲህ እንደሰማችሁት በ3 ቀን ውስጥ ከኦርቶዶክስ ወጥታችሁ ወደ እስልምና ማትመጡ ከሆነ እንጨርሳችኋለን ተብለው በደብዳቤ ጭምር ለቤተክርስቲያን አስተዳደር አካላት የመጣው እነኚህ ናቸው። እነኚህ እኮ ሙስሊም አይደሉም፣ ይሄ እኮ የሃይማኖት ጉዳይ አይደለም ተመልሶ የሚሉት እነኚህ ናቸው። በ3 ቀን ውስጥ ተብሎ ተጽፎ ደብዳቤ ተጽፎ ተሰጥቷቸው ወደ እስልምና ማትመጡ ከሆነ እንጨርሳቸዋለን ተብሎ እየተነገራቸው ጉዳዩ የሃይማኖት አይደለም የብሔር ነው ለማለት ይፈልጋል፣ ወይ ደግሞ የእርስ በርስ ግጭት ነው ለማለት ይፈልጋሉ። የቤተ ክርስቲያን አስተዳደር አካላት ይህን ነገር እንኳን ወጥተው እንኳን ለመናገር ደፍረው ለመናገር እስካሁን ድረስ አንዳታቸው አልተከፈተም። በጣም በሚያሳዝን ሁኔታ ላይ ከዚህ በኋላ 2 ሰልፎች እንመለከታለን። አንደኛው ባህር ዳር ላይ፣ ሁለተኛው ደግሞ 4 ኪሎ የተደረገው ቅዱስ ሥላሴ ላይ የአባቶቻችን እንደ አቡነ ጴጥሮስ ናቸው። በምዕመናን ፊት ልትቆሙ ይገባል። በሰይፍ የገደለ በሰይፍ ሊገደል ይገባዋል። ግፍን ማውገዝ ፖለቲካ አይደለም። ግፍን ማውገዝ ፖለቲካ አይደለም። ሴኩላሪዝም የኦርቶዶክስ ብቻ የሚሰራ ፍልስፍና አይደለም። ማንም ወደደም ጠላም ኦርቶዶክስን ማጥፋት አይችልም። መታገዝ መሸነፍ አይደለም። ኦርቶዶክሳውያንን መዋቅር ማሳደድ፣ ማፈናቀል፣ መዝረፍና መጨፍጨፍ ይቁም። በጎችን ጠብቁ የተባላችሁ አባቶቻችን አታስገድሉ። ኢትዮጵያ የኦርቶዶክሳውያን ደም አትበለጽግም። ኢትዮጵያ የኦርቶዶክሳውያን አትበለጽግም። ለመታረድ የሚያዘጋጅን ሰባኪ ከሚያርዱን ለይተን አናይም። ኦርቶዶክሳውያንን ነገ
ያገለለ ሴኩላሪዝም ይውደም ይውደም ይውደም። ሰብአዊነት ይቅደም። ዘረኝነት ይውደም። ሰብአዊነት ይቅደም። ዘረኝነት ይውደም። የሃይማኖት እኩልነትና የእምነት ነጻነት ይከበርልን ይከበርልን። የሃይማኖት እኩልነትና የእምነት ነጻነት ይከበርልን። ኦርቶዶክስ ሀገር ሰርታ እንጂ ሀገር አፍርሳ አታውቅም። ከኦርቶዶክስ ፍቅር የሚለየን ኃይል የለም። በአርሲ ስለተገደሉ ምዕመናን ድምጽ ለመሆን ክርስቲያኖች ለምንድን ነው የሚገደሉት? ሲቀጥል ደግሞ ቤተክርስቲያን ለምንድን ነው ባቀናቸው ሀገር እንደዚህ የምትሰደደው? የምዕመናንስ ቁጥር የሞታቸው ስንት ሲደርስ ነው ይህ ግፍና ይህ እልቂት የሚያበቃው የሚለውን ለመጠየቅ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች በጠቅላይ ቤተ ክህነት ተገኝተዋል። እናንተ ማጽራረ ቤተ ክርስቲያንን እንዲያስታግስልን እንደገና ቅድስት ቤተ ክርስቲያንን እንዲጠብቅልን ጸልዩ፣ ከጎናችን ሆኖ እኛም ወደ ጠቅላይ ቤተ ክህነት ገብተን ጥያቄያችንን እናቀርባለን። ለአርሲ ምዕመናንም ድምጽ እንሆናለን። እንደምትመለከቷቸው ቀጥታ ወደ ጠቅላይ ቤተ ክህነት ገብተው ነበረ። ያሉትንም ነገር ደብዳቤ ነው ያነበቡት። ደብዳቤውን ደግሞ እንስማው። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትንና ገዳማትን የስነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየበዓታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ፣ በሆሎንቆ፣ በመርቲ፣ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ
ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻችሁን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ መልአተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣ እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የሕግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የሕግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሐን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጂዎች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብርልን። ከመግቢያው ይልቅ የምን መፍትሄ ሀሳብ ወይ ደግሞ እንዲወሰድ የተነሱ ሀሳቦች ጥሩ ናቸው፣ መልካም ናቸው። ምክንያቱም የሚጣረስ ብቻ ሳይሆን የሚጋጭም ጭምር መግለጫ እየወጣ ነው፣ በመንግስት በኩል ያለው እና በቤተክርስቲያን በኩል ያለው። ቤተክርስቲያን ደግሞ እንደዚህ ነገሮችን አስረግጣ ቦታችንን አስሸፍኑ ማለት አለባት። ከዛ በተጨማሪ ግን ኦርቶዶክሳውያን ተደራጅተው ራሳቸውን እንዲጠብቁ የሚችሉበትን አቅም ደግሞ መልሶ መገንባት ያለብን ይመስለኛል። ዮኒ ማኛ ጋር ልምጣ። ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ ነገር ሰላም ነው? ክብሩ ይስፋ፣ ክብሩ ይስፋ። እናትና ልጁ እንግዲህ በምስራቅ አርሲ ዞን ላይ በተደረገው ጭፍጨፋ ላይ ዋናው ተሳታፊ ማን ነው? ዋናው ምን እያደረገ ያለው ህዝብን እየጨፈጨፈ ቤተክርስቲያንን እያስቃጠለ ያለው ማን ነው? ከጀርባ ያለው ጀማል ከናል ይባላል። የምስራቅ አርሲ ዞን የብልጽግና ጽሕፈት ቤት ኃላፊ ነው። ይሄ ሰውዬ ከነጀዋር ጋር እጅና ጓንት ሆኖ የሚሰራ ነው። ስለዚህ ከውስጥም ከውጭም ጠላት አሉ ሲባል ኢትዮጵያ ላይ ቀላል አይደለም።
አርሲ ላይ ጀዋር መሐመድ ምን አይነት ችግሮች ሲፈጠር እንደነበረ ማንም የቅርብ ጊዜ ትውስታ ነው። አጫሉን በግድያ አስመልክቶ ሙሉ ለሙሉ የክርስቲያኖች ተመርጦ ክርስቲያን ኦሮሞ ሆነ ሌላም ብሔር ሆነ ጭፍጨፋ ተደርጎ ሬስቶራንታቸው እንዲቃጠሉ አድርጎ ጀዋር መሐመድ ሲሰራበት የነበረ ጉዳይ ነው። እንዲሁም ይሄኛው አሁን በሚደረገው አርሲ ላይ በሚጨፈጨፈው ህዝብ ላይ ዋና ሆኖ እያስጨፈጨፈ ያለው ጀማል ከናሌ ይባላል። የብልጽግና የምስራቅ አርሲ ዞን ዋና የጽህፈት ቤት ኃላፊ ነው። ስለዚህ ይሄኛው ቀንደኛ ከዛ ቦታ ላይ እስካልተነሳና የተሻለ ሰው እስካልመጣ ድረስ ምን ይቀጥላል? የኦርቶዶክስ ቤተክርስቲያን መውደም እንዲሁም ልጆቿ ምን መገደላቸው አይቀርም። ስለዚህ እያንዳንዳችሁ ወንድምናቶቼ ይህን ኢንፎርሜሽን ሼር ኮፒ ሊንክ በማድረግ እንደዚህ አይነት ወንጀለኞችን ብዙ ሙስሊሞች ጨዋዎች አሉ ማቀው ብዙ ጨዋ ሙስሊሞች ብዙ መልካሞች ከኦርቶዶክስ ጋር ከሌላው ክርስቲያን ጋር ከነጹሃን ጋር ለምን ተገደሉ ብለው የሚያለቅሱ ሰዎች አሉ። ግን እንደዚህ አይነት ደግሞ አረመኔዎች ዋናው ቦታው ላይ ተቀምጦ ሲያስጨፈጨፍ የሚውለው ይሄ ነው። የሚገርማችሁ ያ ኢንፎርሜሽን ደርሷቸው መከላከያ ልከው ነበር። ይሄ ነገር ከመፈጠሩ በፊት ሲልኩ ይሄ አጭበርባሪ ሌባ በደንብ አስደግሶ በሬ አብልቶ በደንብ አብልቶ ፈታርጓቸው አረ ምንም ችግር የለም ብሎ ልኳቸው 2 ቀን በኋላ ነው ይሄን ያስደረገው። ይሄን መንግስት አቃላችሁ እንደሆነ ምንም ችግር የለም ብሎ መከላከያን መልሷቸው ይሄ ነገር አፕል ሊሆን ነው ተጠንቀቁ መረጃ ደርሶናል ብሎ ሲባል ቀጥታ ሲመጡ ድግስ ነው የጋበዛቸው። በሬ አርዶ ተጋበዛቸው። በኋላ እነሱን ሸኘ። እነሱ ከሄዱ በኋላ የሚፈልጋቸው ሰዎች መጡ፣ ቤተክርስቲያንን አቃጠሉ፣ የሚፈልጉትን ህዝብ ገድለው ሄዱ። ይሄ ነገር የሚያስደርገው ዋናው ጀማል ከናሌ ይባላል። ስለዚህ የብልጽግና ጽህፈት ቤት ኃላፊ ነው። ከመንግስት ጋር ተመሳጥረው የሚሰሩ ሰዎች እነ ጀዋር መሐመድ እዚህ ጉዳይ ላይ በደንብ አሉበት። ይህን ህዝብ እንዲያውቀው መረጃ የደረሰኝን እነግራለሁ። እኔ መረጃ የሚሰጠኝን አልናገርም። እንደምታውቁት ሁልጊዜ ማናቸውም እውነተኛ መረጃ የሚያመጡ ወንድምና እህቶቼን ማናቸውም ስም ዮኒ ማኛ ጋር አይጠቀስም። ማናቸውም መረጃውን ብቻ አቀርባለሁ። በዛ ጉዳይ ላይ የምትሰሩትን ስራ ስሩ፣ በርቱ እላለሁ። አንተ ምንም ያላጠፉ ንጹሃንን ደም እጅ ላይ አለ። ምንም ያልበደሉ ምንም ያላደረጉ ከፖለቲካ ያልተገናኙ ንጹሃን ላይ የሚኖሩ አርሲ ላይ ለዘመናት የኖሩትን እንዲሁም ከ100 ዓመት በላይ የሆነ የቅዱስ ገብርኤል ቤተክርስቲያንን አቃጥለሃል። ስለዚህ ፍርዱን ታገኘዋለህ። ሰላማችሁ ይብዛ። እግዚአብሔር ከሁላችን ጋር ይሁን። አንፋታ። እንግዲህ ይህንን መሰረት ሚዲያም ጭምር ሲያጋራው የነበረ ነገር ነው። መከላከያ ሄደው ሊታደጋቸው የሄደ መከላከያ ወይ ደግሞ እዛ አካባቢ ወታደሮችን ማለት ነው በሬ አርዶላቸው አመሻሹ ድረስ ሲያበላ ሲያጣቸው አድሮ በነጋታው ያ ሁሉ ኦርቶዶክሳዊ እንዲያልቁ አድርጓል። ከዛ ፊትም ኦርቶዶክሳዊ እንዲያልቁ አድርጓል። ስለዚህ ሆን ተብሎ በመንግስት ተቀነባበረ ነው ስንል በምክንያት ነው። ይህ እንግዲህ የብልጽግና የወረዳው አመራር ነው ኦርቶዶክሳውያን እንዲጨፈጨፉ እያደረገ ያለው። እነኚህን ነው እንግዲህ አሁን ብልጽግና ለምንድን ነው እንዲህ የማያደርግልን እያለ እየተነጫነጭን ያለ ነው በዚህ ጉዳይ ላይ። ስለዚህ እዚህ ላይ እናብቃና የዘመድኩንን በሁለተኛ ቪዲዮ ላይ የምንመለከተው ይሆናል። ወሳኝ ጉዳይ ስለሆነ መጨረሻ ላይ ከማቀርበው ሁለተኛ ቪዲዮ ላይ መጀመሪያ ላይ አድርጌው ብናወራበት ብንነጋገርበት ብዬ ስላሰብኩኝ የዘመድኩንን ላዘግየው። ታዲያ እዚያ ላይ ያብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።